ውድ ቤተሰቦች እንደምን አመሻችሁ? ደህና አመሻችሁ? ይሄው አበባ መጣች ማለት ነው። ሩታዬ ትወድቃለች የተባለችው የሉልዬ እናት እንደዚህ አምሮባት መታለች ማለት ነው። እንኳን በሰላም መጣች። በአዲስ ነገር እንግዲህ ካች ብላላችኋለች እና በጣም ደስ በሚል ሁኔታ መታለች ሩታዬ። እንግዲህ ይህ ቪዲዮ ሲጀምሩ ሼር ላይክ እያደረጋቸው ሩታ ትጎዳለች። ሩታ በምንም ጀግና ነች። የሚጎዳ ይጎዳ እንጂ እሷ አትጎዳም ማለት ነው። እንዲህ በሚያምር ሁኔታ አሸብርቃ ፏ ብትን ብላ መታታችኋለች ማለት ነው። እኔ በበኩሌ ደስ ብሎኛል ማለት ነው። እንደዚህ አምሮብሽ በመምጣትሽ ማለት ነው። ዛሬ እንግዲህ አዲስ ነገር አለ ትለናለች ሩታዬ። እንጠብቅሻለን እንላለን የኛ ጀግና ማለት ነው። ይቺ ውሽሚትን እየዘቀዘቅን ነው ፍዳዋን የምናያት። በነገራችን ላይ ቻናሏን ልታሳድግ ነው የምትመጣው እንጂ ሌላ ያው እንትን ታደገ በኋላ እሷም እንደ ሄርሜላ ትሰናበታለች ብለን እናስባለን። የሄርሜላ እህት እንግዲህ ሶሊያናን ባልሽን ተይልኝ እያለች አኗረ። የእነሱስ አይን የወጣ ፍቅር ጉድ ፈላ ዘንድሮ። ሴት ግን እንዴት ነው በእናታችሁ? ሴት ረከሰ እንዴ? ወንድ ተወደደ ሴት ረከሰ? እኔ እንጃ አላውቅም። እና ለማንኛውም እኔ በበኩሌ በጣም ደስ ብሎኛል ማለት ነው። እንደዚህ ስናያት በጣም የሚያስደስት ነገር ነው እያየን ያለ ነው ማለት ነው። በጣም ደስ ይላል። እና እንደዚህ አምሮባት አበባ መታለች ሩታዬ የኛ ጀግና እንኳን እንደዚህ አምሮብሽ መጣሽ እንላታለን። በቃ እንደዚህ ፏ ብትን ብላ በአዲስ ነገር ከች ብላላችኋለች ማለት ነው። በጣም ነው ደግሞ የምታምነው እናንተ። ትናንትና አይታችኋታል አለባበሷ፣ ቃጥነቷ። በቃ እሷ አሁን ሞዴሊስት ነች በቃ። ስለዚህ አብርሃም እንግዲህ ጨጓራህን እየተራትክ ዛሬ አዲስ ነገር ሁለቱም አዳዲስ ነገር ይዘው ይመጣሉ ብዬ ነው የማስበው። ሄርሜላም ታወቀችበት ማለት ነው። ሁለቱም እንግዲህ ቻብሌሽን እንዲህ አድርገ ቅጠል ሲያደርጉት ታየኝ ማለት ነው። እኔ በዚህ ነው እንትን የምለው ሄርሜላም ሆነች አብርሃም በዚህ ራሳቸውን ቆርጠው ራሳቸውን ትተው ራሳቸውን ሆነው ቢመጡ ደስ ይለኛል። እሱን ብድ ቢያደርጉት ማለት ነው። ከሱ የተሻለ ሰው ይዘው ቢመጡ ከሱ የባሰ ከሱ የተሻለ ከሱ ኮራ ቀብረል ያለ በቃ ሁለምነው የተንቀባለለ ሰው ይዘው ቢመጡ እኔ ደስ ይለኛል ብዬ ነው የማስበው። ለማንኛውም ሼር ላይክ እያረጋችሁ አበረታቱን። እኛንም እህቶቼ ሼር ላይክ እያረጋችሁልኝ ነው፣ ሰብም እያረጋችሁልኝ ነው። አመሰግናለሁ የኔ ውዶች እና እኛንም አበረታቱን ማለት ነው። ከመረቁ አቅምሱን እያል እንመጣለን ማለት ነው። ያው ምንም መስራት በራሳችን እንዳንሰራ እንግዲህ ያለንበትን አገር ታውቃላችሁ ሁላችሁም። ስለዚህ ያው በማይመች ሁኔታ ነው ይህንንም የምንሰራው ማለት ነው። እና እናንተም እንግዲህ ሼር ላይክ እያደረጋችሁ አበረታቱን፣ ሰብ አድርጉልኝ። ሸሩ ምንም እንትን የሚል ነገር የለም። ሰሞኑን እግዚአብሔር ይመስገን እየሸለተልኝ ነው ዩቲዩቡ ራሱ እና ሼር ላይክ አድርጉ። ለማንኛውም ሩታዬ የኛ ጀግና እንዲህ አምሮብሽ ተፍለቅለቅሽን እያላችሁ በኮሜንት እናጥለቅልቀው ማለት ነው። ሩታ ጀግና ነች እያሉ ታውን በኋላ እንደውም ከአብርሽ ቤት አንገባም፣ ከሩታ ቤት ነው በቃ። ከሩታ ሄርሜላም በቃ የተጎዳይ ስለሆነች በከሄርሜላም ሌሎች ሞልተዋል። አብርሽን ግን እንዲህ ሲመጣ እየዘቀዘቅን ሚስቱ ጋር ሲመጣ ዝቅዝቅ ይዘቅዝቀውና አብርሃም እንደ ጎለረብን እኮ። ለማንኛውም ሩታዬ አትሸነፍልህም። ሩታዬ ታቃጥልሃለች እንጂ አሁን በላይ በላው ይዛ ስትመጣ አንተ ታብዳለህ። አሁን እኮ ሩታን ሌላ ወንድ ጋር ሲያት አይፈልግም። ሁልጊዜ እኮ ነው ልጅቷ የሚሄደው ሁልጊዜ ማለት ነው። ማን አለ ማን የለም እያለ እና እሷም እንግዲህ ዛሬ ውሳኔዋንም ወስናለች። ሻንጣውን አውጥተው ተወልውላለታለች አሉ። ሻንጣው ተወልውሎለታል። እንግዲህ ሻንጣውን ሲወስድ እናያለን ዛሬ ማታ ማለት ነው። ዛሬ ሻንጣውን ሲለቃቅሞ ሲሄድ ንብረቷንም መኪናውን ሁሉን እካፈላለሁ ብላ ካሰዋለች አሉ። ጀግና ነሽ፣ ገና ታፈጊዋለሽ። ደምን ባስለቀሽው አንቺ ጀግና ነሽ። ስለዚህ
እኔ በጣም ነው ደስ ያለኝ። ሼር ላይክ አድርጉ ውዶችዬ።